ከትናንት ወዲያ ያመጣች እግዚአብሔር ምን እንደማረግለት አላውቅም። ከምስጋና ሌላ ሙስና አይፈልግ ምንም አይፈልግ፣ ምስጋና ብቻ ተመስገንን ይፈልጋል እግዚአብሔር። ከሱ በላይ ምን ይባላል? እውነቴን ነው የኔ ውድ፣ አንቺን ብርክ በይልኝ፣ ተባረክልኝ። ያመነ ሁሉ ይድናል። ማድረግ ከፈለገ ደግሞ ይህቺ ምድር ግልብጥብጧን አውጥቶ ባዶ ሊያደርግ ይችላል። ማን? የኛ አምላክ። እሱ ማን ነው? ኢየሱስ ክርስቶስ የድንግል ማርያም ልጅ። ሁሌም ኮራበታለሁ። ብሩኬና ሃይሚ ለስድብም አሰደቡኝ። ለራሷ ችግር ነው ምንድን ነው ብዙ አሉኝ እኮ ብታዩ እግዚአብሔርን። እኔ ግን በጣም ነው የምወዳቸው። ጌታ ምስክሬ ነው፣ በጣም ነው የምወዳቸው። አንድ ሰው ግን ይውላችሁ የሆነ ነገር ይገጥማቸዋል። በሚገጥማችሁ ሰዓት ፈጣሪ መልእክቱን ይልክላቸዋል፣ የምትረሱበትን ያደርግላቸዋል እንጂ በሌላ ነገር እኮ አይደለም። እነዚህ ልጆች እኮ እንደናንተ በቪዲዮ ነው የማውቃቸው። ግን የሰው ልጅ ሲጨንቀው ግራ ሲገባው ማን እንዲህ በቃ ማስረሻ ነገር የሚሰጣችሁ እግዚአብሔር አለ አይደለ? አጋጥሟቸው አያውቅም? እኔ ጭንቀት ውስጥ ነበርኩ፣ ደጋግሜ ያላወራላችሁ። ይከብዳል። 2 ዓመት 3 ዓመት ባልሞላው ሰው ማጣት ማለት ይከብዳል። ግን የሱ ስራ ነው። እግዚአብሔር ስለሚወደኝ ነው። እግዚአብሔር ይወደኛል። ሁሉን ነገር እንድቋቋም የሰጠኝ እግዚአብሔር ነው። ደግሞ የምደሰትበትንና የምረሳበትን ደግሞ የሚሰጠኝ ማን ነው? እግዚአብሔር እኮ ነው። አይኔ በማልቀስ እኮ ያው እየደከመ ነው። ግን ክብር ለመድኃኔዓለም። አይነ ስውርን የሚያበራ ደዌን የሚያድን ሽባን የሚተረትር ሞተ ተብሎ ከተቀበረው ሲያወጣ እሱ ይሄ ሁሉ አምላክ ማለት ነው። ላስችል አይሰጠንም፣ ሁላችንም ላስችል አይሰጠንም። ሁሉንም የሚያስችል ነገር ይሰጠናል። ግን አሚን ብለን ደግሞ ለበጎ ነው ብለን ብንቀበለው ደግሞ ያምርብናል ብዬ እኔ አስባለሁ። እግዚአብሔር ላስችል አይሰጥም። የሰው ልጅ ሲያወራ ግን የሆነ እንደ ትንቢት ትክክለኛውን ነገር እንደ ትንቢት ውሰዱት እና እንደ ትምህርትም ውሰዱት። እኔ እኮ እዚህ ጋር ምግብ እየበላው እዛ ጋር እኮ ሽንት ቤት ሄጄ አሬን እማራ ልጅ ነኝ። ለምንም ግድም አይሰጠኝ ጣጣቢ ሲሆንክ ልጅ ነኝ። ግን ክብር ለመድኃኔዓለም። ሁሉን እንዳውቀው ያደረገኝ የኤልሻዳይ አምላክ ነው። ክብር ይገባዋል። ከነ እናቱ ከነ ልጁ ቢያንስ ቢኒውድ ይኮርስ ላላ አይደለም። ጥግብ ካልኩ እንቅልፌ ይመጣል። መስራት አልችልም። ገና ምግብ ይሰራል። አላስገድድሽ ቢል ሹክራን ሀቢት እና የኔ ውዶች እኔ በጣም ወዳቸዋለሁ። ሰው እንዲወዳችሁ አትጠብቁ። እግዚአብሔር ራሱ የሚወደደውን የሚያስወድደውን ያመጣላቸዋል። ያ ሰው ሲመጣ ደግሞ በበረከት ስለ ማርያም ሲላችሁ የለኝም ሂድ ከዚህ አይባልም። እግዚአብሔር ይስጥልን ነው የሚባለው። ከሌለ ለምንድን ነው እሱ እግዚአብሔር ሊመጣ ይችላል። አንኳኩ ጠይቁኝ ይሌለ እንዴ? ቤትሽን ለበረከት ያንኳኳል። ያኔ ግን እንደኛ አይደለም። እግዚአብሔር ጅንስ ለባሽ ልብስ ለባሽ አይደለም። እግዚአብሔር ታውቁታላችሁ ምን መስሎ እንደሚመጣ ሳታስቡ። በመከራ ሰዓት በጣም እየተሰቃያችሁ ከጎናችሁ እኮ ነው ያለው። ሞት ካጠገባችሁም እንዳለ ክርስቶስን ከጎናችሁ አለ። ለኔ ግን በጣም ለኔ ብዙ አድርጎልኛል እግዚአብሔር። እውነቴን ነው እህቶቼ፣ እንደ ቀልድ እንዳይመስላችሁ። በደቂቃ አለቅሳለሁ፣ በደቂቃ እደሰታለሁ፣ በደቂቃ ይከፋኛል። ያ ሁሉ ከነሻንጣዬ ሻራ ላይ ሲወጣ ምን አዘዘልኝ? አምላኬ ሆይ እንዲህ ነው ያልኩት። አምላኬ ሆይ ምን ነው ይሄን ባላደረግኩ አለ። ግን ምን አዘዘልኝ? በበረከት የተሞላችሁ የእግዚአብሔር ፈርሃ እግዚአብሔርን የምትፈራ እህት አዘዘልኝ። መልካሞቹን አዘዘልኝ። ከዛም ክብር ለሱ፣ ክብር ለወዳዲት አምላክ ለ44ቱ ታቦት። እውነት እውርን የሚያበራ ሽባን የሚተረትር ደዌን የሚያድን
የአልጋ ቁራኛ ቀረ ሲባል የሚያድን ሁሉ አምላክ እግዚአብሔር የተመሰገነ ይሁን። ይሄ ለእናንተ በረከትም ይግባ። በጣም ወዳችኋለሁ እህቶቼ፣ ከብሬ ነው። አንድ ሰው ቤቱ ተንኳክቶ መከራም ሆነ ስቃይ እንዲመጣለት አልፈቅድም። መማር ካለባችሁ በአንዳንድ እህቶቻችሁ ተማሩ። እሺ። አቤት ይሄ እንግዲህ ወላ ቦርጭ ሁሉ ያጠፋል። ይሄም አይትንሳል ይዟት ካልሄደ ጌታ ነው። ነገም ከደገምችሁ ማታም እንደዛ ትድኛለሽ። ደግማለሁ። አሁን ስለምጾም ዛሬ ጾም ነው እንትን ነው። ነገ ተነገ ወዲያ ፋት ያለሽ ማታም ጠጪ ትድኛለሽ። ይሄ እኮ ስለሚወደን ነው ታውቂያለሽ። ምንም አልተባልኩ። ከሁሉም ነው። ደም ምናምን ሰጠሽ? ሰጠው፣ ደም ሰጠው፣ ሽንት ሰጠው። በቃ ሁለት ቦታ ተወጋው፣ እዚህና እዚህ ጋር። ለምንድን ነው እዚህ ጋር የሚወጉን? ግን እንዳናረግዝ እኮ እኔ ሲጀመር ባሌት አለኝ። አረ እዚህ አዎ፣ አንዱ አቤት አቤት አቤት። አሁንም የኔንም እንደዛ ይወጉኛል። አንዱ ደግሞ ይሄው እዚህ እንዳይደፍሩን እኮ ነው። ለዛ ነው እኮ። ግን እኮ ሀገር ስንሄድ መሀን ያደርጋል አሉ። አይ ፈተና እንደዛ እኮ ነው። የ7 ዓመቱ አለቀልኛ። የ7 ዓመት ተወቅተሻል። የ7 ዓመት ስልሽ ከዚህ በፊትም እኮ እንደዚህ ነው። አይ አልቅም። ልጅ የሚሰጠው ፈጣሪ ነው። ስቀልድብሽ የአንድ ቀኑ ከታባሉት አይደለ? ስቀልድብሽ ልጅ የሚሰጠው እግዚአብሔር እንጂ መርፌ አይደለም። ምን አግብቼ በወለድኩ ትወልጃለሽ። እመቤቴ ምን ይሳናታል? ትወልጃለሽ ውዴ። እሺ ሁሉም ነው በጎ ነው እንዳይመስልሽ። መንታ ነው ደግሞ የምትወልጀው። መንታ ታያለሽ። ወንድና ሴት መንታ ዱብ ታደርጊያለሽ። እንዳትረሽ ግን አራሽ አንቺ ምትይሽ። አዎ እመቤቴ፣ አዎ አርስሻለሁ። እየተጎተትኩም ብሆን ምን ያደም ቅመምም ትናር ሩዙንም ገንፎንም የኔ ውዶች ይኸውላችሁ ፈጣሪ የሰጠኝ ስጦታ ነው። እግዚአብሔር አምላክ አቦ የገብረ መንፈስ ቅዱስ ቸሮሬ ያሰማን። ማታ ልጆቻችን በአንድ ላይ ተቃቅፎ ይምጡ። ሻንጣውንም መኪና ውስጥ ሀይሚዬንም መኪና ውስጥ ውርውር አድርጎ ክላክስ እያደረገ የኛ ልጅ ሚስቱን ወደ ቤት እንዲያደርግ እንግዲህ ጸሎት አድርጉ። እሺ ጸሎት ጥሩ ነው። ዝም በሉ ነው። ነጭ ሽንኩርቱም ዝንጅብሉም ሁሉም አድቫንቴጅ አለው። ወይ ጉድ! በቃ ዳቴ ሊያልቅብኝ ነው፣ ሊዘጋብኝ ነው። ማታ ካገኘን እስቲ ጸሎት አድርጉባት ሴትዮዋ ላይም ዋይፋዩ እንድትከፍትልን። ተጫወተችብን እኮ። እባካችሁ እባካችሁ 7 ዓመት ኖረን አንድ ኖረን እባካችሁ በጸሎታችሁ ሲሆን መቼም ከኛ ውስጥ አንድ ንጹሃን ሊኖር ይችላል። ስለዛ ንጹሃን ሲል እባካችሁ ያው 7 ዓመት በኖርኩበት ቤት ውስጥ ዋይፋይ ተከለከልን። የሆነ ሰዓት ይለቀቃል፣ ወዲያ ያጠፉብናል። እባካችሁ እስኪ ስለ ድንግል ማርያም ብላችሁ በጸሎታችሁ አስቡ። ተለኮኝ እንብላ። በዚህ አጋጣሚ መልሽ ወደ አንቺ። ዋይፋይ ዘጋችብን እኮ ሴትዮዋ ከፍትልን። ረመዳን ከባድ ነው። ቤት ሰውነቴን ሁሉ አክስቶኛል። በቃ ሰላም ሁኑልኝ። ዳታው ሊሄድ ነው የኔ ውዶች። ሰላማችሁ ብዝት ይበል። ማታ ሰላም ያገናኘን። እንግዲህ አሁን ወደ ኩሽና መርመጥመጥ ነው። አንድ ቤት ስትሉ ሰብር አድርጉ። አሁን ነው የዛ ቤት ግፍ የታየኝ። አሁን ነው አይበቃኝ አንደፈው። ወይኔ የኔ እኮ ይሄ ትልቅ ነው ሲጀመር። ነፍስሽ አይ ሐቢብቲ